ይህ የኢትዮጵያ ቴሌቪዥን ነው። ሰላም እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። የቲቪ 57 ዜናችን ቀጥሏል። የ2 ሰዓት አበይት ጉዳዮችን እናስተዋውቃችሁ። ሰባተኛው ጠቅላላ ምርጫ ሊካሄድ 4 ቀናት ቀርተውታል። ዜጎች በድምጻቸው የሀገራቸውን የወደፊት ዕጣ ፈንታ ለመወሰን የሚያስችል ዝግጅት በማድረግ ዕለቱን እየተጠባበቁ ነው። የኢትዮጵያ የሀገራዊ ምክክር ጉዞ ልዩነቶችን በውይይት የመፍታት አዲስ ታሪክ ነው። ለምክክሩ ስኬት የእያንዳንዱ ኢትዮጵያዊ ተሳትፎና ቁርጠኝነት ያስፈልጋል። የኢትዮጵያ የባህር በር ጥያቄ ታሪክ ፍትህ ፍለጋ እንጂ የሌሎችን መብት መግፋት አይደለም። ከኢቲቪ 57 ዜና ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። ሰባተኛው ሀገራዊ ምርጫ በኢትዮጵያ የምርጫ ታሪክ ማህደር ውስጥ አዲስ ምዕራፍ የከፈተ ከትናንቱ የታሪክ ጥላ ወጥቶ የነገን ተስፋ ለመሰነቅ የተሰናዳ ክስተት ሆኖ ይታያል። ይህ ምርጫ ከቀደሙት ዓመታት ልማዳዊ አካሄዶች ተላቆ ዘመናዊ ቴክኖሎጂን ከዜጎች ሉዓላዊ መብት ጋር ያጋባበትና ለተቋማዊ አሰራር ገለልተኛ ካባን ለማልበስ የተጣረበት ትልቅ ማሳያ ነው። ምርጫው ዜጎች መብታቸውን ተጠቅመው መንግስታቸውን ይወስኑበታል። ኢትዮ መልሕቅ በሰባተኛው ሀገራዊ ምርጫ ላይ ትኩረቱን አድርጓል። ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልሕቅ። ወደ ቀዳሚው ዘገባችን እናልፋለን። ከባህር በር ርቀው የቆዩ ሀገራት በርካታ ዓመታትን ጠብቀውም ቢሆን ወደ ባህር በር ባለቤትነት መመለሳቸው እንደ ፍትህ መስፈን ይቆጠራል። ኢትዮጵያስ ከ30 ዓመታት በኋላ የባህር በር ባለቤት ለመሆን ያቀረበችው ጥያቄ መልስ አግኝቶ ፍትህ ለማስገኘት ለምን ከበደ? የፍትህ ሰዓቱስ መቼ ነው? ተከታዩ የሮዛ መኮንን ትንታኔ ለእነዚህ ጥያቄዎች መልስ ይፈልጋል። እውነት ትዘገያለች እንጂ አጠፋም፣ ጅራትም መንገዱን አይስትም ነው ያበው ተረቱ። የተገፋ እውነት አፈር ብታለብሰውም ጊዜውን ጠብቆ አደባባይ መውጣቱ አይቀርምና እስኪ ይህንን የማይሻር ዘመናት ብሂል ከአንድ ትልቅ ሀገራዊ ስብራትና የነገ የተስፋ ብርሃን ጋር እናዋሃደው። ታሪካዊ የባህር በር ባለቤትነት በሴራ ሲነጠቅ የአንድ ትልቅ ሀገር ሕዝብ የኢኮኖሚ የፖለቲካና የደህንነት ዕጣ ፈንታ እንዴት ሳይታሰብ ቀረ? እውነት የታሪክ መዝገብ አንዴ ከተዘጋ ዳግም አይከፈትም? የፖላንድ 123 የጨለማ ዓመታትና ትንሣኤ ምን ይመሰክራል? ዛሬ ለ30 ዓመታት ከባህር በሯ ተነጥላ የቆየችው ሀገራችን በብልህ ዲፕሎማሲያዊ ጥበብና በማይበገር ጽናት ዳግም ወደ ካርታው የሚመለስበት የፍትህ ሰዓት አሁን ይሆን? ቆይታችን ለዚህ መልስ አለ። የኢትዮጵያ የቀይ ባህር ጥያቄ ዛሬ የተወለደ የፖለቲካ ምኞት አይደለም። ጥልቅ ታሪካዊ መሰረት ያለው የሉዓላዊነትና የህልውና ጉዳይ እንጂ። በጥንታዊው የአክሱም ስልጣኔ ዘመን የአዶሊስ ወደብ ከአክሱም አልፋ ለግሪክና ለሮም ግዛቶች ጭምር የንግድና የስልጣኔ በር ነበረች። በወቅቱ ኢትዮጵያ የነበራት ሙሉ የባህር ላይ ሉዓላዊነት የሀገሪቱን ታላቅነት ያረጋገጠ ነበር። ወደ ቅርቡ ታሪክ ስንመጣ ደግሞ አጼ ዮሐንስ አራተኛ ላይ ያሳርፈናል። በ1884 ዓ.ም ከእንግሊዝና ከግብጽ ጋር የተፈራረሙት የህይወት ውል ኢትዮጵያ በምጽዋ በአንፊላ በቦጎስና ሐማሴን ግዛቶች ላይ ያላትን ታሪካዊ ሉዓላዊነት ዓለም አቀፍ እውቅና የሰጠ ትልቅ ሰነድ ነበር። ሆኖም የቅኝ ግዛት ኃይሎች መግባትና ተከታታይ የጂኦፖለቲካዊ ሴራዎች ይህንን ታሪካዊ ሚዛን አዛቡት።
በተለይ በ1993 ዓ.ም የተደረገው የፖለቲካ ስምምነትና የኤርትራ መገንጠል ኢትዮጵያን ሙሉ በሙሉ ባህር አልባ አደረጋት። ይህ ክስተት ሀገራችንን ከውሃ ማራቅ ብቻ ሳይሆን የቀጠናውን የኃይል ሚዛን ያዛባ፣ ኢትዮጵያን ለከፍተኛ ኢኮኖሚያዊ ጫና ያጋለጠና በትውልድ ልቦና ውስጥ ትልቅ ስብራት የፈጠረ አሳዛኝ ምዕራፍ ነው። ስለዚህ ዛሬ ኢትዮጵያ እያነሳች ያለችው ጥያቄ የአዲስ ግዛት መስፋፋት ጥያቄ አይደለም። የጠፋን ታሪክ መብት በሰላማዊና በዘመኑ የሕግ ማዕቀፍ ውስጥ መልሶ የማግኘት ትግል እንጂ። በአሁኑ ወቅት ይህ የኢትዮጵያ ጥያቄ በዓለም አቀፍ ሕግ ብዥታ ባለበት ቀጠና ውስጥ ይገኛል። ይኸውም ለአዶሊስና ለዘይላ ያላት የማይካድ ታሪካዊ ባለቤትነት አሁን ካለው የድንበር መርህ ጋር መጋጨቱ ነው። ኢትዮጵያ ይህንን ለመፍታት አዲስና ብልህ የዲፕሎማሲ ስልት ነድፋለች። በኃይል ድንበርን ከመቀየር ይልቅ ነባራዊውን የጂኦፖለቲካ ሁኔታ ያገናዘበ ተግባራዊ እውቅና ወይም ፕራግማቲክ ሪኮግኒሽን ሞዴልን በመከተል ላይ ትገኛለች። ይህ ጉዳይ ከፖለቲካም በላይ የማህበራዊ ውህደት ፋይዳ አለው። ኢትዮጵያ በመሰረተ ልማት ጎረቤት ሀገራትን በማስተሳሰር ማህበራዊ መስተጋብርን እንደምታሳድግ ሁሉ የትስስር ወደ ቀይ ባህር ሲዘረጋ የቀጠናውን ህዝቦች ባህላዊና ኢኮኖሚያዊ ውህደት በከፍተኛ ደረጃ ያሳድጋል። ወደ ጸጥታውና ስትራቴጂካዊ ዘርፍ ስንገባ ደግሞ ስጋቱን ፍንትው ብሎ እንዲታየን ያደርጋል። ዓለም ይህንን የተረዳው በቅርቡ የሆርሙዝ ሰርጥ መዘጋትን ተከትሎ ነው። አንድ ጠባብ የባህር በር መስመር በአንድ ወገን ስር ሲወድቅ ዓለምን እንዴት እንደሚያናጋው አይተናል። የኢትዮጵያ የባህር ኃይል አዛዥ ቫይስ አድሚራል ክንዱ ገዙ እንዳሉት በቀይ ባህር ለሚታየው የባህር ላይ ዘረፋና ሽብርተኝነት ዋነኛው ምክንያት አሳታፊ የባህር አስተዳደር አለመኖሩ ነው። ኢትዮጵያ ከ1955 እስከ 1974 ዓ.ም ድረስ በምጽዋ የገነባችው ከፍተኛ የባህር ኃይል አቅም ነበራት። ዛሬ ላይ ይህ የባህር ኃይል መገለሉ ቀጠናውን ለስጋት አጋልጦታል። የባህር በር ጥያቄን በተመለከተ ኢትዮጵያ የሌሎች ሀገራትን ተሞክሮ እየቀሰመች ነው። በ1871 በጦርነት የባህር በሯን ያጣችው የቦሊቪያን ብሔራዊ ስሜት ትግል እንዲሁም የስዊዘርላንድ ፍጹም ቀጠናዊ ውህደት ተደራሽነት አጣምራ በመያዝ አዲስ የጋራ አሸናፊነት የዲፕሎማሲ ማዕከል በማድረግ እየቀረጸች ነው። በዓለም የታሪክ መዝገብ ውስጥ ፍትህ ለረጅም ጊዜ ብትዘገይም በመጨረሻ ግን ማሸነፉ አይቀሬ ነው። የፖላንድ ተሞክሮ ደግሞ ለዚህ ህያው ምስክር ይሆናል። ፖላንድ ከ123 ዓመታት የካርታ ላይ መጥፋት በኋላ በ1918 ዓ.ም ዳግም ስትመሰረት ዓለም ይህንን የተቀበለው እንደ ወረራ ሳይሆን ታሪካዊ ወንጀልን የማረም ተግባር አድርጎ ነው። የኢትዮጵያም ጥረት በዚህ የታሪክ ሚዛን ሊታይ ይገባዋል። ኢትዮጵያ ከባህር በሯ የተነጠለችው በህዝቦች ፍላጎት ሳይሆን እንደ ፖላንድ ሁሉ የሴራ ውሎች ነው። በመሆኑም አሁን የሚደረገው ጥያቄ አዲስ ግዛት የመሻት ምኞት ሳይሆን ተፈጥሮ መብትን የመመለስ የፍትህ እርምጃ ነው። ፖላንድ ከ123 ዓመታት በኋላ መመለሷ ፍትሃዊ ከሆነ ኢትዮጵያ ከ30 ዓመታት መገለል በኋላ ወደ ባህር በሯ መመለሷ እኩል ፍትሃዊና ወቅታዊ የታሪክ ስህተትን የማረም ተግባር ነው። ይህንን በጥቅሉ ስንመለከተው አንድ የማይካድ ሀቅ ላይ እንደርሳለን። የመነሻችን ብሂል ላይ እውነትና ንጋት እያደር ይጠራል። የኢትዮጵያ የቀይ ባህር ተደራሽነት ጉዳይ የዘመናት ብዥታ የሚጠራበት የፍትሃዊነትና የታሪክ ስብራት የሚጠገንበት ህጋዊ ትግል ነው። ይህ ጥያቄ የኢኮኖሚ ጉዳይ ብቻ አይደለም፣ የቀጠናችን የጸጥታና የመረጋጋት ጭምር እንጂ። ኢትዮጵያ እስካሁን የምታቀርበው ሀሳብ ሀገራትን ከጥገኝነት ወደ ሰማያዊ ኢኮኖሚ የጋራ ተጠቃሚነት የሚያሸጋግር የሰለጠነ ዲፕሎማሲ ነው። ልክ ያድዋ ድል ኢትዮጵያን በዓለም ፊት በሉዓላዊነት እንዳቆማት ሁሉ የኢትዮጵያ ወደ ቀይ ባህር መመለስ የፍትህ መረጋገጥ፣ የሰላም ዋስትናና የጋራ እድገት ተምሳሌት ሆኖ በታሪክ መዝገብ ላይ በድምቀት መስፈሩ አይቀሬ ነው። ዛሬ የሚደረገው ጥረትም ሀገራችን ያጣችውን ታሪካዊ ሚዛን ለመመለስ የሚደረግ ህጋዊ ሀቅ ነው። አዎ የፍትህ ሰዓቱ አሁን ነው። የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን 4 ቀናት ብቻ ቀርተውታል። በኢትዮጵያ ከ50 ሚሊዮን በላይ መራጮች ድምጽ ለመስጠት ተዘጋጅተዋል። ህዝቡ የሀገሩን እጣ ፈንታ ለመወሰን ያለውን ጽኑ ፍላጎትና የማያወላውል ቁርጠኝነት በግልጽ ለማሳየት የሚችልበት ታሪካዊ ክስተት ጭምር ነው። ይህ ሽግግር ዴሞክራሲ በማህበረሰቡ ውስጥ ስር እየሰደደና የማይቀለበስ የፖለቲካ ባህል እየሆነ መምጣቱን የሚያረጋግጥ ነው። በመሆኑም ይህ ግዙፍ የህዝብ ንቅናቄ የስልጣን ብቸኛ ምንጭነትን በተግባር በማረጋገጥ በኢትዮጵያ የዴሞክራሲ ስርዓት ግንባታ ሂደት ውስጥ ጠንካራና የማይናወጥ መሰረት ይጥላል። አሁን ደግሞ ምርጫ ላይ ትኩረት ወዳደረጉ ዘገባዎቻችን ነው የምንሻገረው።
ሰባተኛው ጠቅላላ ምርጫ የፊታችን ሰኞ ግንቦት 24 ቀን 2018 ዓመተ ምህረት ይካሄዳል። ሲሳይ ሶረቻ፣ ራሄል ፍሬው ነኝ። ጀማል አህመድ ነኝ። ባየሙላት ነኝ። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ እንገኛለን። ከባህር ዳር ከተማ በሚገኙ የምርጫ አካባቢዎች በመንቀሳቀስ ከአዲስ አበባ 470 ኪሎ ሜትር ያህል ተጉዘን ቦንጋ ከተማ እንገኛለን። በአማራ ክልል ኮምቦልቻ ከተማም ዜጎች ይበጀኛል ይሆነኛል ለሚሉት ድምጻቸውን ለመስጠት ዝግጅታቸውን እያጠናቀቁ ነው። በርካታ ዜጎችም የምርጫ ካርዳቸውን አውጥተው ይህንኑ ሁነት በጉጉት እየጠበቁ ይገኛሉ። እዚህ ቤኒሻንጉል ጉሙዝ ክልል አሶሳ ከተማ የሚገኘውን የምርጫ ሂደት በመከታተል ወደ እናንተ እናደርሳለን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰባተኛው ጠቅላላ ምርጫን ከዋዜማ ጀምሮ እስከ ምርጫ ዕለት በተለያዩ የምርጫ ጣቢያዎች ተዘዋውሮ ሂደቱን በቀጥታ ስርጭት ወደ እናንተ እናደርሳለን። በኢትዮጵያ ቴሌቪዥን ይጠብቁን። ወደ ቀዳሚው ዘገባችን እናልፋለን። ሰባተኛው ጠቅላላ ምርጫ ሊካሄድ ጥቂት ቀናት ብቻ ቀርተውታል። ዜጎችም ለመራጭነት የሚያበቃ ካርዳቸውን ይዘው በመጠባበቅ ላይ ይገኛሉ። የጎንደር ከተማ ነዋሪዎችም ያለውን ሰላምና ልማት ሊያስቀጥል ይችላል ያሉትን ለመምረጥ ተዘጋጅተዋል። አስተያየቶቻቸውን ሰናይት ብርሃኔ ያሰባስባለች። ምርጫው ካርድ ከማውጣት ጀምሮ ስጀምር ካርድ ስናወጣ በፍላጎት በደስታ ሁላችን ተሰልፈን ነው ካርድ ያወጣ ነው። አሁን ደግሞ በጠዋቱ ወጥተን ምርጫችን እንመርጣለን። የነገዋን ኢትዮጵያ ለማየት ዛሬ መምረጥ ግድ ስለሆነ በጣም ካለፉት ምርጫ እንትኖች በላይ ተነሳሽነት አለኝ። ምርጫም ከማውጣት ጀምሮ ለመምረጥ ተዘጋጅቻለሁ። የሚጠቅመንን የሚሆነንን እኛ መንግስት ስለምናውቅ ለምርጫ ተዘጋጅተናል። ሰባተኛው ዙር የምርጫ ሰዓት ያው መጀመሪያ በምዝገባ ላይ ራሴን ፈቅጄና ወልጄ አንድ ሀገር ያለ መንግስት መኖር ስለማይገባ የሚመረጠው ደግሞ በምርጫ ከሆነ የሰላሙም የጸጥታውም የሁሉም የልማቱን ጉዳይ አስፈላጊ ስለሆነ ምርጫውን ለመምረጥ ካርዴን አውጥቻለሁ። እንደ ጎንደር ከተማ ነዋሪ ለዛውም ደግሞ እንደ ሴት እንደ መንግስት ሰራተኛ መርጠን መመራት ስላለብን በመረጥነው መንግስት እንድንመራ የምንፈልገውን ፓርቲ ለመምረጥ ዝግጅት ላይ ነን። ዛሬ የምንመርጠው ነገን የተሻለ ለማድረግ ስለሆነ ከዛ አኳያ ይሄ ጠቀሜታ አለው ብዬ አስባለሁ። ሰባተኛው ሀገራዊ ምርጫ ይሄ ለሀገር ጠቃሚ ነው። ምክንያቱም ልማታችን ለማስቀጠል ልጆች ትምህርት ቤት እንዲማሩ ስራም ሰርቶ ሁሉ በሰላም እንዲገባ ቅድሚያ ምርጫውን እናስኬዳለን። በጣም ብዙ ጥቅም አለው። ምክንያቱም የአንዲት ሀገር የህልውና ጉዳይ አንድና አንድ የምርጫ ጉዳይ ነው። ስለዚህ ምርጫ ለልማት፣ ምርጫ ለሰላም፣ ምርጫ በተለይ ከሰላም አንጻር አንድ ሀገር ነው ብላ የምታስተዳድረው መንግስት ሲኖራት ነው። ያለ መንግስት ሀገር አትኖርም። የሀገር ደግሞ ሲመረጥ ልማቷን ይቆጣጠራል። ከልማት ደግሞ የሚሰራው ሰላም ሲኖር ነው። እኔም ስመርጥ እሱም የምፈልገውን ጥቅም ያሟላልኛል። ካልመረጥኩ ግን አንድ ነገር ሂጄ ብጠይቅ መንግስት ያልመረጠ ሰው ጥቅማ ይሟላለትም። ይሄ ማለት ዝግጁ ነኝ እስከ ልጄ ማለት። ምርጫው ሰላማዊ በሆነ መንገድ እንዲጠናቀቅ ሁሉም ወጣት የበኩሉን እንዲያደርግና በድምጹም ነገዋን ኢትዮጵያ እንዲያስቀጥል መልእክት አስተላልፋለሁ። በምርጫ የመጣ መንግስት መብታችን ሊያስከብርልን ይችላል ብዬ አምናለሁ። በጣም በጉጉትና በናፍቆ ግንቦት 24 የምጠብቀው ከሰላሙ አንጻር ከልማቱ አንጻር አንዲት መንግስት ሀገራዊ የልዕልናዋ ሁኔታ የሚጠበቀው በምርጫ ነው። ያንን ሁኔታ ለመምረጥ በጣም በታላቅ ጉጉት ላይ ነው እየተጠባበቁ። ምርጫ ካርድ ስወስድም ጠቀሜታ እንዳለው አውቃለሁ። በእጄ ነው ድምጹ በእጄ ነው። የፈለኩትን መምረጥ እንደምችል አውቃለሁ። እዛም በኋላ ደግሞ ብዙ ነገር አይቻለሁ። በጠዋቱ ተነስቼ እመርጣለሁ። ሰላምን ለማግኘት ስል እመርጣለሁ። በ5 ዓመት አንዴ ነው የሚመጣው። ይሄ ምርጫ ለ7ኛ ጊዜ ነው የምንመርጠው። ስለዚህ ሁሉም የጎንደር ከተማ ነዋሪ ሴቶችም ወንዶችም በተለይ ደግሞ እንደ ሴት በመረጥነው መንግስት እንድንመራ ካርዷን ባወጣንበት አካባቢ የሄድን ባወጣንባት ቀበሌ ላይ ያችን ካርድ መመለስ ግዴታ ነው። መንግስትን መርጠን እንመራላለሁ። በተመሳሳይ የሰመራ ሎጊያ ከተማ ነዋሪዎችም ሰባተኛው ጠቅላላ ምርጫ ዴሞክራሲያዊ መብታቸውን የሚጠቀሙበት በመሆኑ በንቃት ለመሳተፍ መዘጋጀታቸውን ተናግረዋል። ባየሙላት የነዋሪዎቹን አስተያየት አሰባስቦ ልኮልናል። ሁሉም ሰው የራሱን መብት መጠቀም ስላለበት መብቱን ደግሞ መጠቀም የሚቻለው የምርጫውን ካርድ ወስደው ምርጫ ቀን መጠባበቅ ነው። ቀኑን እየተጠባበቅን ነው ያለ ነው። እንዳልከው ምርጫ ቀን አሁን እየደረሰ ስለሆነ በጉጉት የጠበቅን ነው ማለት ነው። አካባቢ የሚከለፋ
የምርጫ ካርድ ያወጣ ዜጋ ሁሉ ያወጣበትን ዓላማ አውቆ በቀኑ ተገኝቶ መምረጥ አለበት። እኔም ካርዱን የወሰድኩበትን ምክንያት ስለማውቅ ለመምረጥ ተዘጋጅቻለሁ። በምርጫ ጉዳይ ላይ ነኛ በሰላማ ጠብቀናልና የምርጫ ሁኔታ በቃ ነኛ አሁን እኔ በራሴ ካርድ ይወስድሻለሁ። ከዛ ወደ ኢትዮጵያ ላይ ወደ አፋር ላይ ይሄ ምርጫ በጣም አሪፍ ነው፣ ደስ ይላል። የገትር ያለበት ከተማ ያለበት ነዋሪ ሁሉ ተዘጋጅተናል። የሲዳማ ክልል ነዋሪዎችም ለትውልድ የተሻለች ሀገር የማቆየት ድርሻ ባለው ዴሞክራሲያዊ ምርጫ በመሳተፍ የዜግነት ኃላፊነታቸውን ለመወጣት መዘጋጀታቸውን ተናግረዋል። ሚካኤል ገዙ ዝርዝር አለው። በኢትዮጵያ 7ኛው ጠቅላላ ምርጫ ሊካሄድ የቀናቶች ዕድሜ ቀርቶታል። በሲዳማ ክልል ለመራጭነት የሚያበቃቸውን ካርድ ያዙ የበንሳና ወንሾ ወረዳ ነዋሪዎች ይበጀናል ላሉት ፓርቲ ድምጽ ለመስጠት መዘጋጀታቸውን ተናግረዋል። ከቤተሰቦቼ ጭምር ካርድ ወስጃለሁ። ለሚመጣው ለ24 ከቤተሰቦቼ ጋር የሚበጀንን ለመምረጥ ተዘጋጅቼ ነው ያለሁት። ሰላምን ለማስጠበቅ ሁሉም ለልማትም፣ ለሰላምም፣ ለዲሞክራሲም የሚበጀው ከምርጫ ነው የምናገኘው። ለሀገሪቱ ይበጃል። የሀገሪቱን ቀጣይ ዕጣ ፈንታ ያስቀጥላል ብዬ የሚያስበውን ፓርቲ ለመምረጥ ያው ዝግጁ ነኝ። ካርደንም ወስጄዋለሁ። የወሰድኩትንም ካርድ አግባብ በሆነ ቦታ አስቀምጬ ነገ የሀገሪቱ ልማት፣ መልካም አስተዳደር፣ የዜጋውን ሰላም ሁኔታ የሚያስቀጥል ፓርቲ ለመምረጥ ያው በበኩሌ ዝግጁ ነኝ። ምርጫ ዜጎች በመረጡት ፓርቲ የመተዳደር መብታቸውን ዲሞክራሲያዊ በሆነ መንገድ የሚያረጋግጡበት ነው። የዲሞክራሲ ስርዓት ልምምድ ሂደቱ የሆነው ምርጫ የተሻለ ሀሳብ ያለው ፓርቲ በምርጫ ሀገር የመምራት እድል የሚያገኝበት ነው። ምርጩ ሰላማዊ ዶጎኒ ምርጫው ሰላማዊና ተአማኒነት ያለው ሆኖ እንዲጠናቀቅ የዜጎች ተሳትፎ አስፈላጊ ነው። በተለይ ሀገር የምትገነባው በእኛ በወጣቶች በመሆኑ ድርብ ኃላፊነት አለብን። ይህን ስናደርግ ነው የምንፈልገውን የዲሞክራሲ ስርዓት መገንባት የምንችለው። ምርጫውን ለመምረጥ ጥቂት ቀናቶች ናቸው የቀሩት። ወጣቶችም ቢሆኑ የሚፈልጉትን ለነገ ለሀገራችን ልማት፣ ለሁለንተናዊ ለውጥ ለሀገራችን ይጠቅማል ብሎ የሚያስቡትን ፓርቲ ይወክለናል ብለው የሚሉትን በነጻነት እንዲመርጡ ነው ለወጣቶችም በዚህ አጋጣሚ መልእክት ማስተላለፍ የሚፈልገው። ግንቦት 24 በሚካሄደው ጠቅላላ ምርጫ የመራጭነት ካርድ ያዙ ዜጎች ተሳትፎ በማድረግ መብታቸውን ሊጠቀሙ እንደሚገባም አስተያየት ሰጪዎቹ ለኢትዮጵያ ቴሌቪዥን ተናግረዋል። የፊታችን ሰኞ በሚካሄደው 7ኛው ጠቅላላ ምርጫ ድምጻቸውን ለመስጠት ቀኑን እየጠበቁ መሆኑን የድምጽ መስጫ ካርድ የወሰዱ የሶማሌ ክልል ነዋሪዎች ተናገሩ። ጅግጅጋ የምትገኘው ዘጋቢያችን ወይንሸት ደጀኔ የነዋሪዎችን አስተያየት አሰባስባ ልካልናለች። በመጪው ሰኞ ግንቦት 24 በሚካሄደው ምርጫ እንደ አንድ ዜጋ መብቴን የምጠቀምበትና ትልቅ ኃላፊነቴን የምወጣበት ነው። ለዚህም ካርዴን ወስጄ ሙሉ በሙሉ ተዘጋጅቻለሁ። ከምርጫው የሚጠብቀው ትልቁ ነገር ሂደቱ ሰላማዊ፣ ፍትሐዊና የሕዝብን ድምፅ በትክክል የሚያከብር እንዲሆን ነው። እኛ ነዋሪዎች ቀኑ ደርሶ ድምጻችንን እስክንሰጥ በጉጉት እየጠበቅን ነው። ሲጋራ ዋናስታ ካርኬጋ ኦዴንታ ካርዳችን ወስደናል። ለሰኞ ድምጻችን ለመስጠት ይመቹናል፣ ይመሩናል፣ ለሀገር ይጠቅመናል፣ ለሀገር ሰላምና ለሀገር ጸጥታ ይጠቅማሉ የሚሉ ሰዎች ለመምረጥ ተዘጋጅተናል። ሁላችንም ካርድ ወስደን ለሰኞ ጠዋት ምርጫ ድምጻችን ለመስጠት ተዘጋጅተናል እና እኛ ለጅጅጋ ከተማ ነዋሪዎች በቃ ለህዝባችን፣ ለከተማችን፣ ለሀገራችን፣ ለክልላችን የሚጠቅማሉ የምንለው ሰዎች ለመምረጥ ተዘጋጅተናል። ሁላችንም ተዘጋጅተናል። አሁን የቀረን ለምርጫው 3 ቀን ነው። በኦንላይን ነው የወሰድኩት ካርዴን ይዣለሁ። ለምንፈልገው ፓርቲም እንዲመርጥ ዝግጁ ነኝ። የምንመርጣቸው እጩዎች ለሀገር የሚያገለግሉ ህዝባቸውን የሚያዳምጡ እጩ እንድንሆን ከአላህ እንመኛለን። waxaan ugu talagalnay oo ugu diyaar garownay inaan si buuxda u soo baxno
እኛ የከተማው ነዋሪዎች ለግንቦት 24ቱ ምርጫ ሙሉ ዝግጅታችንን ጨርሰናል። ካርዳችን በእጃችን ላይ ነው። አሁን የሚቀረው ወደ ምርጫ ጣቢያ ሄዶ ድምፅ መስጠት ብቻ ነው። ይህ ምርጫ ለሀገራችን ሰላምና ቀጣይ ያለው እድገት በር እንዲከፍት እንመኛለን። በቤኒሻንጉል ጉሙዝ ክልል በተለያዩ የምርጫ ክልሎች የምርጫ ቁሳቁስ ስርጭት ተጀምሯል። የአሶሳ ሆሃ የምርጫ ክልል በስሩ ወደሚገኙ 68 የምርጫ ጣቢያዎች የምርጫ ቁሳቁሶች በመሰራጨት ላይ ናቸው። የአሶሳ ሆሃ የምርጫ ክልል አስተባባሪ አቶ እሱ ባለው ንጋቱ በኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ምርጫ የጊዜ ሰሌዳ መሰረት እስከ ግንቦት 22 በሁሉም የምርጫ ጣቢያዎች ቁሳቁሶችን አሰራጭቶ ለመጨረስ እየተሰራ ስለመሆኑ ገልጸዋል። በቦርዱ ፕሮግራም መሰረት በእኛ ምርጫ ክልል 68 ምርጫ ጣቢያዎች አሉ። ይኸው ግን እንደምታዩት ዛሬ የተወሰኑት ምርጫ ጣቢያዎች ላይ የማድረስ ስራውን እየሰራን ነው ማለት ነው። ቁሳቁሶችን ዛሬ ጀምረናል። እስከ 22 ሁሉም ምርጫ ጣቢያዎች ላይ ቁሳቁሶች እናደርሳለን ብለን እቅድ ይዘናል። የአሶሳ መገሌ የምርጫ ክልልን ጨምሮ በአሶሳ ዙሪያና በክልሉ በተለያዩ ዞኖች ከሚገኙ የምርጫ ክልሎች ወደ ሁሉም የምርጫ ጣቢያዎች የምርጫ ቁሳቁሶችን በወቅቱ ተደራሽ ለማድረግ እየተሰራ መሆኑን ሪፖርተራችን ጀማል አህመድ ዘግቧል። የነቀምቴ ከተማ ነዋሪዎች ዴሞክራሲያዊ መብታቸውን ተጠቅመው በድምፅ አሰጣጡ በንቃት ለመሳተፍ ዝግጁ ሆነዋል። ዘጋቢያችን ሲሳይ ሶሬቻ አነጋግሯቸዋል። ምርጫውን እኛ በጉጉት ነው የምንጠብቀው። ተመዝግበናል፣ ካርድ ወስደናል። ሰፈሮቻችን፣ ቤተሰቦቻችን፣ በከተማችን በዙሪያችን ያሉ ሰዎች ካርድ እንዲወስዱ አበረታተናል። ያንዳንዱ ሰው መምረጥ አለበት። መምረጥ ማለት የራስን መወሰን ነው። የወደፊት ለ5 ዓመት ለ8 ዓመት የሚያገለግልህን የሚረዳህን አቅጣጫ የሚሰጥህን አንተን እንደ ሀገር እንደ ሰው መብት ተከብሮ ለመኖር መምረጥ እንዳለበት መምረጥ አለበት። እያንዳንዱ ሰው መምረጥ አለበት። እኔም ይገባኛል፣ ይሆነኛል፣ ለዚህች ሀገር ይጠቅማል የሚለው ለመምረጥ ዝግጁ ነኝ፣ ተዘጋጅቻለሁ። እኔ በበኩሌ ተዘጋጅቻለሁ። እንደ ማንኛውም የኢትዮጵያ ዜጋ ዲሞክራሲያዊ መብቴን ተጠቅሜ ይሆንልኛል፣ ይወክለኛል የምለውን ፓርቲ ለመምረጥ ዝግጁ ነኝ። እንደ አንድ ዜጋ ወይም አንድ ኢትዮጵያዊ ከኔ የሚጠበቀውና ከኔ የሚፈለገውን ለመምረጥም ይሆነኛል የሚለውን አንድ ሰው የወኪል ፓርቲ ለመምረጥ ዝግጁ ጨርሻለሁ። ይሄን አጋጣሚ ተጠቅመን ዲሞክራሲ መብታችን ተጠቅመን ሁላችን የምንፈልገውን ፓርቲ መርጠን አገሪቷ እንድትቀጥል ማድረጉ በጣም አስፈላጊና መሆን ያለበት ነገር ነው ብዬ አምናለሁ። ሌሎች ሰዎችም እንደዚሁ ዝግጁ ቢሆኑና እድሉን ቢጠቀሙበት እላለሁ። ግንቦት 24ኛ የራሳችንን ምርጫ ለማካሄድ በትክክል ተዘጋጅተናል። እኛ አካባቢ እኛ ከተማም ውስጥ ያሉ ሰዎችም ሆነ በኢትዮጵያ ውስጥ በኦሮሚያም ክልል ሆነ በኢትዮጵያ ውስጥ የሚኖሩ ሰዎች በዲሞክራሲያዊ መብታቸው ተጠቅሞ ይህንን ምርጫ ማካሄድ መምረጥ አለባቸው የሚል ግምት አለኝ። በደቡብ ኢትዮጵያ ክልል ጋሞ ዞን የአርባ ምንጭ ከተማ ነዋሪዎች በበኩላቸው ለቀጣዮቹ ዓመታት ይመራናል ለሚሉት ፓርቲ ድምጻቸውን ለመስጠት ተዘጋጅተዋል። ወንደሰን አፈወርቅ አስተያየቶቻቸውን አሰባስቦ ልኮልናል። ሀገር እንደ ሀገር እንድትቀጥል ለማድረግ ምርጫው ወሳኝ ነገር ነው። ምርጫን ያላካሄደች ሀገር በዓለምም በሀገርም ተቀባይነት በሕዝብ ዘንድም ተቀባይነት አይኖረውም። በምርጫ የተመረጠ መንግስት ደግሞ ሀገርን እንደ ሀገር ያስቀጥላል ብለን እናምናለን። እንደ አርባ ምንጭ ከተማ ነዋሪነቴ ምርጫ ማለት የአንድ የዲሞክራሲያዊ ሀገር መገለጫ ባህሪ ነው። ምርጫ ማለት የኔ አንድ ድምፅ ትልቅ ቫልዩ ዋጋ አላት። ስለዚህ እንደ ዜጋ እንደ አገርም ስለሚመለከተኝና እንደ አንዱም የሀገር ፍቅር መገለጫ መንገድ ማሳያ መሆኑን ስላመንኩበት ነው ምርጫ እንደዚህ አጓጉቶኝ ለመምረጥ ካርድ ወስጄ ለመምረጥ ዝግጁ ሆንኩበት ሂደት ይህንን ይመስላል። 24 ሰኞ ነው። ካርዱን በጥሩ ሁኔታ
ቡኬ ውስጥ ነው አርጌ ቤት ቁጭ አርጌ የምጠብቀው ቀኑን ነው የምጠብቀው ልክ 12 ሰዓት ላይ ከኔ እንጃ ሰው ይቀድማል ብዬ አልጠብቅም እውነት ቀድሜ ጥዬ ወደ ስራ መሄድበትን ወደ ስራ የሚሄድ ይሄንን ነው የምጠብቀው በጣም ጓጉቼ የምጠብቅበት ቀን ናት የምርጫ ቀኑን በጉጉት እንጠብቃለን ለምን ብትል ምን ወስንበት ነው ጅምር ቢሆንም ዲሞክራሲ መስፈኑን ለማየት ስለምንፈልግ ቀኑን በጉጉት ነው የምንጠብቀው በእውነት እኛ ደግሞ ራሳችን የምንመርጠውን እናውቀዋለን እና ለመምረጥ ሁሉም የተለያዩ ፓርቲዎችም እየቀሰቀሱ ነበር ጥሩ ነው ይቀስቅሱ ግን እኛ ደግሞ ለመምረጥ በልባችን ያሰብነው ልማታችንን የሚያፋጥነውን ለመምረጥ ዝግጁ ነው ለሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት በቂ ዝግጅት ማድረጋቸውን የኮምቦልቻ ከተማ ነዋሪዎች ተናገሩ ኮምቦልቻ የሚገኘው ሪፖርተራችን አባዲ ወይናይ አነጋግሯቸዋል እኔ ሁሉን አዘጋጅቻለሁ ካርዴንም ሙሉን ትናንትና ጀምሮ በልዩ ሁኔታ አስቀምጫታለሁ 12 ሰዓት ላይ ሄጃስ ቀዳሚ ሆናለሁ ብዬ ምክንያቱም ከአንደኛ ወኪል እኔ ታልመረኩ በማንም መሆን ስለማይችል ስለዚህ ይሄንን ቅድማ ዝግጅት አድርጌያለሁ ማለት ነው መጀመሪያም ስመዘገብ ቅድሚያ ነው ሄድኩት ስለዚህ በዚህ ዝግጅት አድርጌያለሁ የጎደለውንም ያነሰውንም ይሄ ይመራል ማለት መጀመሪያ ምርጫ መምረጥ አለብን በዚህ ምክንያት ነው የምረዳው ምርጫ ካርድ በሰዓቱ ሄጄ አውጥቻለሁ አሁን ደግሞ በፊታችን ለሚደረገው የምርጫ ቀን ያው በሰዓቱ ሄጄ ለመምረጥ ዝግጁ ላይ ነኝ አካባቢያችን ላይ ስለሆነ ምቹ ነው አሁን ርቀት ቦታ ሄደን አይደለም የምንመርጠው በአቅራቢያችን ስለሆነ ያው በሰዓቱ ተገኝተን የሚወክለንን በቃ ይመቸናል ብለው የምናስበውን እንትን ያው ለመምረጥ ዝግጁ ነን ቅስቀሳው በጣም አሪፍ ነበረ የማናቃቸውን ነገሮች እንድናውቅ አድርጎናል ለማህበረሰቡ ለህዝቡ የሚበጀውን ነገር ደግሞ እንድንመርጥ ያው ዝግጁ እንድንሆን ሐሳቡ በውስጣችን እንዲያደር አድርጎናል ማለት ነው ለሁሉም ነገር ዝግጁ ነኝ በደስታ ሆኜ መመርጣለሁኝ በጧትም ሄጄ ወስንቱኑ ገኛለሁኝ ወስጃለሁ ካርዱንም ቀድሜ ነው የወሰድኩት ለመምረጥ ዝግጁ ነኝ በኔ በኩል በቃ ፕሮግራሚን ጨራርሼ ከቤትም ከቤተሰቦችም ጋር ያለው ካርድ አውጥተን ተዘጋጅተናል ለመምረጥ ዝግጁ ነን ካርድን በስነ ስርዓት አውጥቼ በስነ ስርዓት አስቀምጬ ያው ለሚቀጥለው ሰኞ ለመምረጥ ዝግጅት ላይ ነኝ አንድ ድምጽ ዋጋ አለው ያንዳንዱ ኢትዮጵያዊ ያወጣውን ካርድ እንድመርጥ መልእክቴን ማስተላለፍ እወዳለሁ ካርዱን እንደማንኛውም በሰዓቱ አውጥቻለሁ ያው የምፈልገውን ፓርቲ ያው ይሆነኛል ይጠቅመኛል ያለውን ፓርቲ ለመምረጥ ዝግጁ ሆኛለሁኝ ቀድሞ ቦታ ለመያዝ ዝግጁ ነኝ ተዘጋጅቻለሁኝ በዚሁ በአካባቢ በመርጦ እዚህ ቦርቸሌ አካባቢ ነው የምርጫ ጣቢያ በዛው በሚሆነኝን እመርጣለሁ ብዬ ተዘጋጅቼበታለሁ ከሁሉም ፓርቲዎች ሰምቻለሁኝ አወዳድሬ የሚሆነኝን መምረጥ ብቻ ነው በካርዴን የምጠቀመው በዛ መሰረት እመርጣለሁ ሰባተኛው ጠቅላላ ምርጫ የፊታችን ሰኞ ግንቦት 24 ቀን 2018 ዓመተ ምህረት ይካሄዳል ኢሳይ ሶረቻ ራሄል ፍሬው ነኝ ጀማል አህመድ ነኝ ባየሙላት ነኝ በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ከተማ እንገኛለን ከባህር ዳር ከተማ በሚገኙ የምርጫ አካባቢዎች በመንቀሳቀስ ከአዲስ አበባ 470 ኪሎ ሜትር ያህል ተጉዘን ቦንጋ ከተማ እንገኛለን በአማራ ክልል ኮምቦልቻ ከተማም ዜጎች ይበጀኛል ይሆነኛል ለሚሉት ድምጻቸውን ለመስጠት ዝግጅታቸውን እያጠናቀቁ ነው በርካታ ዜጎችም የምርጫ ካርዳቸውን አውጥተው ይህንኑ ሁነት በጉጉት እየጠበቁ ይገኛሉ እዚህ ቤኒሻንጉል ጉሙዝ ክልል አሶሳ ከተማ የሚገኘውን የምርጫ ሂደት በመከታተል ወደ እናንተ እናደርሳለን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰባተኛው ጠቅላላ ምርጫን ከዋዜማ ጀምሮ እስከ ምርጫ ዕለት በተለያዩ የምርጫ ጣቢያዎች ተዘዋውሮ ሂደቱን በቀጥታ ስርጭት ወደ እናንተ እናደርሳለን በኢትዮጵያ ቴሌቪዥን ይጠብቁን
ለእርሶም ሆነ ለሚወዷቸው ሐጅ የመሄድ ምኞትን ከማሳካት የሚበልጥ በምድር ላይ ትልቅ ስጦታ የለም። ሐጅና ዑምራን እያሰቡ በየዕለቱ ጥረው ግረው በለበይክና ሙዳረባ ሂሳቡ የሚቆጥቡት ገንዘብ ይባረካል። ሐጅ የመሄድ ሕልሞ እውን ይሆን። ደስታና በረከት ከእናንተ ጋር ይሁን። ኢድ ሙባረክ። ሲቢኢ ነው የተሟላ ከወለድ ነፃ ባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢቲቪ 57 ዜናችንን እየተከታተላችሁ ነው ተመልካቾች። ዘገባዎቻችን ይቀጥላሉ። የሀገራዊ ምክክር ኮሚሽን ባለፉት ዓመታት የዘራቸው የውይይትና የሰላም ዘሮች መሬት ይዘው እንዲጸድቁና ለኢትዮጵያ ዘላቂ ሰላምን እንዲያፈሩ የእያንዳንዱ ኢትዮጵያዊ ተሳትፎና ቁርጠኝነት ወሳኝ ነው። ይህ የጠረጴዛ ዙሪያ ምክክርና አውዳሚ የሆነውን የግጭት አዙሪት በመቀየር ልዩነቶችን በውይይትና በሰላማዊ ድርድር የመፍታት አዲስ የፖለቲካ ባህል መውለድ የቻለ ሆኗል። እድሉ ፈቀደ ዝርዝር አለው። የኢትዮጵያ ብሔራዊ የምክክር ኮሚሽን ስራውን ከጀመረበት ጊዜ አንስቶ በርካታ ታሪካዊ ምዕራፎችን አልፈዋል። ኮሚሽኑ በተለይም በ2018 ዓመተ ምህረት የደረሰበት ደረጃ ኢትዮጵያ የሀሳብ ልዩነቶቿን በጠረጴዛ ዙሪያ ለመፍታት ያላትን ቁርጠኝነት የሚያሳይ መንገድም ጭምር ሆነዋል። ይህ ሂደት በኢትዮጵያ ታሪክ ለመጀመሪያ ጊዜ ዜጎች በቀጥታ ሀገራዊ ጉዳዮች ላይ ሀሳባቸው እንዲሰጡ እድል የፈጠረም ነው። በዚህ ረገድ ሀገራዊ ምክክር እንደ አዲስ ተስፋና ብቸኛ አማራጭ መድረክ ተደርጎ ተወስደዋል። ሀገራዊ ምክክር ከጦርነት በተለየ መልኩ ተቃርኖችን በጠመንጃ አፈሙዝ ሳይሆን በሀሳብ የበላይ በውይይትና በድርድር ለመፍታት የሚያስችል ስልጣኔያዊ መድረክ ነው። የኢትዮጵያ ብሔራዊ ምክክር ኮሚሽን የተቋቋመበት ዋና ዓላማውም እነዚህ ስር የሰደዱ ልዩነቶችን በሰላማዊ መንገድ ለመፍታትና ብሔራዊ መግባባትን ለመፍጠር እንዲቻልም አቅም እንዲሆን ነው። እጅግ መሰረታዊ በሆኑ ባላግባቡን ጉዳዮች ላይ ሀገራዊ መግባባትን ፈጥረን ማየት ነው። ይሄ ነው ዋናው። እንግዲህ እነኚህ እጅግ መሰረታዊ የሆኑ ያላግባቡን ጉዳዮች በጣም በርካታ ናቸው። መነሻው የዚህ አዋጅም ሆነ የኮሚሽኑ አመሰራረት መነሻው እናንተ ናችሁ። የማህበረሰቡ አመራሮች፣ የማህበረሰቡ ክፍሎች ሁላችንም ነን። ከዚህ ቀደም በኢትዮጵያ የነበሩ የፖለቲካ ስርዓት ለውጦችና የሀሳብ ልዩነቶች በአብዛኛው በኃይልና በጠመንጃ ድምፅ የሚወሰኑ ነበሩ። የጠረጴዛ ዙሪያ ምክክር ግን ይህን አውዳሚ ባህል በመቀየር ልዩነቶችን በውይይትና በሰላማዊ ድርድር የመፍታት አዲስ የፖለቲካ ባህል መውለድ የቻለ ሆነዋል። ቁጭ ብለን በእኩልነት ተከባብረን ተነጋግረን መደማመጥና ኮንሰንሰስ ወይም መግባባት ላይ መድረስ ነው። ይሄ ነው የሚሻለን። ግጭትን በነፍጥ የመፍታቱ መንገድ አላዋጣንም። መከራችንን አይተንበታል። ነፍጥ ዛሬ አንዱን አሸናፊ ሌላውን ተሸናፊ ቢያደርግም በሚቀጥለው ቀን ተሸናፊውን አሸናፊውን ተሸናፊ ላለማድረጉ ምንም ጋራንቲ የለንም። ስለዚህ ነፍጥ ሲተላለቁ መቀጠል ነው። ህይወትን ማጣት ነው። አካልን ማጉደል ነው። ከሁሉም በላይ እኔ ሁልጊዜም እንደምለው የአእምሮ ስብራትን ማስቀጠል ነው። ስለዚህ የሚሻለው ብዙ ሀገሮች ተፈትኖ ውጤታማ የሆነው ዳያሎግ ትክክለኛውን የአማርኛ ፍቺ ባያገኝም ምክክር የተሻለ ነው። ሀገራዊ ምክክር ከጦርነት ጋር ሊነጻጸር የማይችልና ለዘመናት የተከማቹ ተቃርኖችን ለመፍታት ብቸኛው ስልጣኔያዊ መድረክ ነው። ጦርነት ውድመትና ጥላቻን ሲያተርፍ፣ ምክክር ግን ግንኙነትና ተስፋን ይገነባል። ሀገራዊ ምክክር የአንድ ጊዜ ክስተት ሳይሆን ረጅም ጉዞ ነው። ይህ ጉዞ ስኬታማ የሚሆነው እያንዳንዱ ዜጋ እኔ ስለ ሀገሬ ሰላምን አበረከትኩ ብሎ ሲጠይቅና ለሰላማዊ መድረክ ራሱን ያዘጋጀ ብቻ ነው። የሀገራዊ ምክክር ጉባኤው በር ላይ እንዳለን ህዝቦቻችን እንዲያውቁልን እንፈልጋለን። ወደ ሀገራዊ ምክክር ጉባኤ የሚመጡት ብቻ ሳይሆን ሁሉም የኢትዮጵያ ህዝቦች ለዚህ ለሀገራዊ ምክክር ዋናው ለሁሉም ነገር መውጫችን ምክክር ስለሆነ ተዘጋጅተው እንዲጠብቁን ጥሪያችንን እናቀርባለን። የብሔራዊ ምክክር ኮሚሽን ባለፉት ዓመታት የዘራቸው የውይይትና የሰላም ዘሮች መሬት ይዘው እንዲጸድቁና ለኢትዮጵያ ዘላቂ ሰላምን እንዲያፈሩ የሁሉም ባለድርሻ አካላት፣ የፖለቲካ ኃይሎችና የእያንዳንዱ ኢትዮጵያዊ ታሪካዊ ተሳትፎና ቁርጠኝነት ዛሬም ነገም ወሳኝ ነው። ኢትዮጵያ በልጆቿ ምክክር ጥበብና አስተዋይነት የገጠማትን ፈተና ሁሉ አሸንፋ ለትውልድ የምትሻገር ታላቅ አገር ሆና ትቀጥላለች። አማኝ ከጾምና ዱዓ ጋር በሥራው ይተጋል። ከሙእሚኖች ጋር በጋራ ኢባዳ ያደርጋል። ጊዜው ዘምኗል። በዘመን ገበያ በጎቹን ጭኗል። አባወራ ሙክቱን መርጦ ሲገዛ፣ እናት ቁሳቁስና አስቤዛ፣ ነጋዴም ትዕዛዙን ጭኖ ከተፍ ያደርገዋል ፈጥኖ።
ሕዝበ ሙስሊም በማለዳ ለኢድ ሶላት ይወጣል። ለአቅመ ደካማ ወገኖች እርዱን አካፍሎ ይሰጣል። ገበታው በየአይነቱ ቀርበዋል። ወዳጅ ዘመድ ተሰባስበዋል። ገጠር፣ ከተማ፣ ባህር ማዶ ከያለበት ይዘያየራል። ባህል ጠባቂ፣ ባህል አድማቂ። ኢትዮ ቴሌኮም መልካም የአረፋ በዓል። በምስራቅ ቦረና ዞን በሊበን ወረዳ የተሰራው የፊና መስኖ ፕሮጀክት የአካባቢውን ማህበረሰብ ተጠቃሚ እያደረገ መሆኑን የወረዳው ነዋሪዎች ተናገሩ። አነስተኛ የመስኖ ፕሮጀክቱ ለአርብቶ አደሩ ቁም እንስሳት የውሃ አቅርቦትና ለመስኖ ልማት ፋይዳው ከፍተኛ ነው። በስፍራው የምትገኘው ሪፖርተራችን ሮዛ መኮንን ፕሮጀክቱን ተመልክተዋለች። አሁን የምገኘው በምስራቅ ቦረና ሊበን ወረዳ ውስጥ ነው። ይህ አካባቢ ከዚህ በፊት በድርቅ አካባቢነቱ የሚታወቅ ውሃ አጠር አካባቢ ነው። እንግዲህ ዛሬ ላይ በኦሮሚያ ክልላዊ መንግስት ይህ የፊና የመስኖ ፕሮጀክት ለዚህ አካባቢ ለምስራቅ ቦረና ነዋሪዎች የመስኖ ምርትን ለመስጠት በዚህ መልኩ በምትመለከቱት መልኩ ተገንብቶ ይፋ ተደርጓል። ከመስኖ ባሻገር የቦረና አካባቢ እንደሚታወቀው በደንብ የእንስሳት ሀብት ያለው ነው። የቁም እንስሳት ሀብት አለው። ስለዚህ ይህ የቁም እንስሳት ሀብት እዚህ ለመጠጥ ውሃ ረጅም ኪሎ ሜትር እስከ 40 እስከ 50 እና ከዛ በላይ ያሉ ኪሎ ሜትሮች ተጉዘው የመጠጥ ውሃ ለማግኘት ይቸገሩ ለነበሩ አርሶ አደሮች እዚህ ከመስኖ ጎን ለጎን የመጠጥ ውሃ ቁም እንስሳቶቻቸው እንዲያገኙ ያስቻለ ፕሮጀክት ነው። ይህን ፕሮጀክት መመረቁን ተከትሎ ታዲያ የአካባቢው ሰዎች ተጠቃሚ ስለመሆናቸው ነው የሚናገሩት። እኔ ወኔ ዳጋሜ ፕሮጀክት ፊና ሁንኒ ፕሮጀክት ረኮ ባየኑ ረፉርቲ ጀነ ያና ወርማንዱራ ውመት ቢሳን እንቀም እኔ እንደተሰማኝ ከሆነ ይህ ፕሮጀክት ብዙ ችግሮችን ይፈታል ብዬ አምናለሁ። ማህበረሰቡ የውሃ ችግር ያለበት በሰውና በእንስሳት ሸክም ረጅም ኪሎ ሜትሮችን ውሃ በማመላለስ ተሰቃይቷል። ውሃ ለማግኘት ሙሉ ቀን እንጓዝ ነበር። ይህ ፕሮጀክት ይፋ መደረጉ ጥማችንና የውሃ ችግራችን መፍትሄ እንዲያገኝ ያስችሎታል። ህዝባችንም ከብቶቻችንም እፎይ ብለዋል። ወደፊት በዚህ ፕሮጀክት ላይ ማህበራትን በማደራጀት አትክልትና ፍራፍሬ ለማምረት ያስችለናል ብዬ አምናለሁ። የዚህ አካባቢ ነዋሪዎች መንግስት ችግራችንን ተረድቶ የሰጡን ምላሽና መፍትሄ እጅግ አስደስቶናል። አይዳም ፕሮጀክት ኸና ኑዱራን ፕሮጀክት ኸና ቀባቻን ቱር ራኮ ሀማታ ጉባቱር ናኖ ተና ቢሻን እንጅረን ኪሎ ሜትር ያገም ደመኒ ቢሻ ወራበተን የፕሮጀክቱን ፋይዳ ብናነሳ ከዚህ በፊት ይህን የመሰለ መስኖ ውሃ አልነበረንም። ውሃኛ አካባቢ በጣም ችግር ነበር። ውሃ ለማግኘት ብዙ ኪሎ ሜትሮች መጓዝ ግድ ይለን ነበር። በተለይ ሴቶች ላይ ደግሞ ጫናው የበረታ እንዲሆን አድርጎት ቆይቷል። አርብቶ አደር እንደመሆናችን ለከብቶቻችን በውሃ ጦስ ስንቸገር ቆይተናል። ታዲያ መንግስታችን ይህን የመስኖ ውሃ ፕሮጀክት በመስራቱ እናመሰግነዋለን። በጣም አስደስቶናል። ዛሬ እንደ ትናንትናው አንቸገርም። ለከብቶቻችን ውሃ አግኝተናል። ለምርትም እንጠቀምበታለን። ፕሮጀክቲን ፍናቱኒ ወኒ ሲኑ ቡዋን ሲኑ ቡፍት ቡዋን ሲኑ ጥቅሚን ሲኑ ፍዱ ኑ ኡመቲን አኖ ከና ኡመት ዱራኒ ዴቡን ኦንጌን በለሲተ ቢሻን እንቀም የፊና ፕሮጀክት በድርቅና ውሃ አጠርነት ይታወቅ የነበረውን ይህን አካባቢ የቀየረ ነው። ፕሮጀክቱ ተደራጅተን ምርትና ምርታማነትን እንድናሳድግ ጠቀሜታ አለው ብዬ አምናለሁ። በውሃ እጦት ምክንያት እርሻ ላይ ለመሳተፍ እክል ሆኖበት የቆየው አርብቶ አደሩ መስኖ እንዲያመርት እድል ይሰጠዋል። በሊበን ወረዳ ስም መንግስት ላደረገው እገዛ ትልቅ ምስጋና አለን። ረሺድ አብደላ ይባላለሁ። የስራዬ ድርሻዬ በኢንጂነሪንግ ኮርፖሬሽን ኦፍ ኦሮሚያ ሬሲደንት መሀንዲስ ነኝ። ይሄ ፊና ፕሮጀክት እንደ ኦሮሚያ ክልል ወደ 73 ፕሮጀክት ዲዛይን ተደርጎ ነበር። ከዛ ውስጥ ፊና ኦሮሚያ ድቤ አናባ አንዱ ነው። እነሱም እዚህ አካባቢ ከዚህ በፊት ውሃ የለም። ዋና ፐርፐሱ ለኢሪጌሽን ነው፣ ለመስኖ እና ለከብት ውሃ ለመጠጣት ነው።
ይሄ ፕሮጀክት ከተጀመረ አሁን በ3 ዓመት ደርሷል። ትላንት ነው ተመረቀ ማለት ነው። ይሄ ፕሮጀክት አጠቃላይ ውሃ የሚይዘው 7.1 ሚሊዮን ሜትር ኩብ ውሃ ይዛል። በታችኛው ዳውን ስትሪም ላይ 481 ሄክታር ለመስኖ ይጠቅማል። 962 አባወራዎች ይገለግላል ማለት ነው። ይሄ ፕሮጀክት ከዚህ በፊት ማለት ነው እዚህ አካባቢ በጣም ደረቅ ያለው ቦታ ነው። ህዝቡ በ25 ኪሎ ሜትር ራዲየስ ነው ውሃ የሚያገኘው ማለት ነው። አሁን ይሄ ፕሮጀክት ውሃ ከተያዘ አሁን 2ኛ ዓመቱ ነው። አሁን ነው አለቀ እንጂ ይሄ እዚህ አካባቢ በጣም ደረቅ እና ውሃ በጣም ደረቃማ መሬት ስለሆነ እዚህ አካባቢ አይዘንብም። በአመት ትንሽ ውሃ ነው የሚዘንበው። አሁን እኮ እንደምታዩ ተቀይሯል ማለት ነው አካባቢው ማለት ነው። በጣም ደስ የሚል ሁኔታ ተቀይሯል ማለት ነው። በመጨረሻም የስፖርት ዜና ባርሴሎና አርጀንቲናዊውን አጥቂ ጁሊያን አልቫሬዝን ለማስፈረም ንግግር መጀመሩ ተሰማ። የ26 ዓመቱ አጥቂም የካታሎኑን ክለብ የመቀላቀል ፍላጎት እንዳለው መገናኛ ብዙሃን ዘግበዋል። እንደ አርሰናልና ፒኤስጂ ያሉ የአውሮፓ ሀያላን ክለቦች የአጥቂውን ሁኔታ በቅርብ እየተከታተሉ ቢሆንም አልቫሬዝ ፊቱን ሙሉ በሙሉ ወደ ካምፕ ኑ ማዞሩ ተገልጿል። ባርሴሎና በሚቀጥሉት ሳምንታት ዝውውሩን እውን ለማድረግ ይፋዊ ድርድሩን ለማጠናከር እየሰራ ይገኛል። ሆኖም ግን አትሌቲኮ ማድሪድ ወደ 150 ሚሊዮን ዩሮ የሚጠጋ የዝውውር ሂሳብ በመጠየቁ ዝውውሩ ቀላል እንደማይሆን ተነግሯል። ይህ የገንዘብ መጠን አሁንም በፋይናንስ ቀውስ ውስጥ ለሚገኘው ባርሴሎና ትልቅ ፈተና ነው። እንደ ኢኤስፒኤን ዘገባ ባርሴሎና የዝውውር ዋጋውን ለመቀነስ ፌራን ቶሬስን ጨምሮ 70 ሚሊዮን ዩሮ ቢያቀርብም በአትሌቲኮ በኩል ውድቅ ተደርጎበታል። ተመልካቾቻችን የቲቪ 57 ዜናችን በተከታተላችሁት መልኩ አብቅቷል። ከኛ ጋር ቆይታችሁን ስላደረጋችሁ እናመሰግናለን። ማህሌት ታደለ ነኝ። በሰላም ደሩ።